ብሎግ ስራላችሁ እስቲ ስሪ የምትሉ ቪዲዮ ላይክ እያደረጋችሁ። ዛሬ ኪያር አጥቼ ነበር ከረፈደ ነው በዚህ መስር ገበያ የገባሁት። ኪያር ጨርሰውታል። ሰው በጣም ነው የሚጠቀመው ብታዩ ኪያር እንደ ጉድ ነው የሚጠቀመው። ባደንጃሉ ጀርጅሩ እቺ ሴትዮ ደግሞ እንትን ትይዝ ነበር በፊት ላይ። ያው ምግቡ ደረሰ። አይ ፈጣን እኮ ነኝ። ሰላጣውንም ኪያሩንም ምንንም ከታተኩ ሽሮ ጎመን በጣም ነው የምወደው። እና እዚህ ደግሞ መጨረሻ ላይ ሁሉንም ገዛስተን ጨረስን። መጨረሻ ላይ ያው ምገዛው ምንድነው ወይባ ነው። በደንጃል በነገራችን ላይ በጣም ነው የሚመረተው። ጀርጅር አለ፣ በደንጃል አለ። ድንች መደቡ ስንት ነው? 50 ብር 50 ብር ነው መደቡ። ባለ 100 ማለት ባለ 50። እዚህ ጋር ካሮት ደግሞ ገዛሁኝ። ካሮት እዚህ ጋር መደቡ 50 ብር ነው። ካሮትና ቃሪያም መደቡ 50 ብር ነው። ሽንኩርት እንደምታዩት ነው። ሽንኩርት ነበረን ገጠር ግን አላመጡልኝም። ነገ ይዘንድሽ እንመጣለን ብለውኛል። ግን ለአሁን የሚሆነኝ ይሄ 200 ብር ነው መደቡ ሽንኩርቱ ማለት ነው። ያው አዲስ ስለሆነ አሁን ይወደዳል እንጂ ይረክሳል ብዬ አስባለሁ። እና እዚህ ጋር እየመረጥኩኝ ነበረ። ማንጎዬን ገዛዛሁኝ። ገበያው እንግዲህ ዛሬ ሐሙስ ነው። ከሚሴ ገበያ ትልቁ ገበያ ነግራችኋለሁ። ሰው ብቻ ነው። በዛ ላይ ፀሐይ ዋለ። እንደዚህ እየተገፋፋችሁ ነው እንግዲህ የምትሄዱት። እዚህ ጋር አቮካዶ አየሁኝና እስኪ ለልጆች ትንሽ አቮካዶ ልግዛላቸው ብዬ ተጸዳርቶ ቤቱም ግቢውም አልጎ እነሱም እየተጫወቱ ነው እንደምታዩት። እዚህ ጋር ደግሞ ልጅ ተነስተው ነበር ባባ ትንሹ ፓምፐርሱ ምናምን እየቀያየርኩለት ነው አጣጥቤው። እና ከዛ በኋላ ደግሞ ያው ፀሐይም አሙቄዋለሁኝ ራቁትን ስለነበረ። አሰላሙ አለይኩም ሰባህ ኸይር ነው የሚባለው። ሰባህ ኸይር እንዴት ናችሁ? ዛሬ ጠዋት ነው እንግዲህ በጠዋት ተነስተን እንግዲህ ወደ ስራ የቀን ውሏችንን አብረን እንውላለን። አብራችን ቆዩ። ዛሬ እንግዲህ በጠዋት ነው የጀመርኩት። ያው በጠዋት ነው የምነሳው። ልጆቹም አያስተኙኝም፣ እኔም እነሳለሁኝ። ከዛ ሶላታችንን ሰግደን ሱቢ ሶላት ትንሽ ደግሞ ቁጭ አረፍ እንላለን። ያው ስለግራችሁ በሌሊት አይደለም ግን ከ12 ሰዓት በኋላ ተነስቼ አላውቅም። 12 ሰዓት ላይ እነሳለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ያለን አልሐምዱሊላህ። ጠዋታችን እንደዚህ ጀምረናል። ያው ጠዋቱ መጀመሪያ ሻይ ማፍላት ነው። ሻያችንን አፈላን። ያው ቤታችንን ምናምን አነሳስተን ሻያችንን አፈላን። ንብ ደግሞ በጣም እየረበሸኝ ነው። እና ዛሬ ገንፎ ነው ቁርሳችን። ገንፎ እየሰራሁ ነው። እስኪ ገንፎ እንስራና እንብላ። እና ያው ገብስ ገንፎ ነው የምሰራው እኔ። ገብስ ገንፎ አሪፍ ገንፎ ነው፣ በጣም ይጣፍጠኛል ገብስ ገንፎ። ያው ገንፎ በስንት አንዴ ሲበላ ደስ ይላል፣ ሁሌ ሳይሆን ማለት ነውና ገንፎአችን እንደዚህ ትኩስ ሆኖ ወጥቷል። እንደዚህ ያድቦለቦልኳት ነው፣ ኳስ አስመሰልኳታ። ከዛ እንደዚህ ያደረግንና ቂቤያችንን እና እንበላ ነው እላችኋለሁ። ገንፎ በምንድን ነው የምትወዱት እናንተ? በማር በቂቤ በተልባ በብዙ ነገር ይበላል እኮ ገንፎ። በምንድን ነው የምትወዱት? እና እንደዚህ ጠዋታችን እንግዲህ ፀሐይ ስትወጣ እንደዚህ ደስ ይላል። እና በላን ማጣጣጥን ጨረስን። ያውቃችን እናጣጥብና ደግሞ ወደ ሌላ ስራ እንገባለን። ያው ሁሌ የሚተለመደው እንግዲህ ቤት ጽዳት አይቀርም። እዚህ ጋር ደግሞ ልጅ ተነስተው ነበር ባባ ትንሹ ፓምፐርሱ ምናምን እየቀያየርኩለት ነው አጣጥቤው። እና ከዛ በኋላ ደግሞ ያው ፀሐይም አሙቄዋለሁኝ ራቁትን ስለነበረ ያው ፓምፐርሱ ላልብሰው ብዬ ነው። ፓምፐርሱም ተወዷል በነገራችን ላይ አልሐምዱሊላህ ነው። አንድ ፓምፐርስ 20 ብር ነው። እሺ ጋር 400 ምናምን ብር ነው የሚሸጠው። ስንት 36 ፍሬ ነው ምናምን የሚይዘው ማለት ነው። እና አንዷ ፍሬ ደግሞ በፍሬ 20 ብር ትሸጣለች በየሱቁ ማለት ነው። እና እንደዚህ ልጅን ካላባበስኩት በኋላ ወደ ቀጣይ ስራ እገባለሁኝ። ያው ጽዳት ቤቱ ተጸዳድቶ አልቋል። ሁሉም ነገር ተነጣጥፏል። ዛሬ ሐሙስ ነው። ሐሙስ ደግሞ ገበያ አለኝ። ገበያ ቀን ነውና ግዴታ ዛሬ ገበያ መሄድ አለብኝ። ምክንያቱም ከወለድኩ በኋላ እስከ ዛሬ ድረስ ገበያ ሄጄ አላውቅም። ገበያ እየላኩኝ ጓደኞቼ ናቸው የሚያደርጉልኝ። ግን ዛሬ እሄዳለሁኝ። በቃ ያው መውጣት ስለጀመርኩኝ እነሱንም ማስቸገር እንግዲህ በዛብኛ እና ዛሬ እስኪ ልሂድ ወደ ገበያ ወጣ ነው። እዚህ ጋር ልጆቹ እንግዲህ ተጸዳርቶ ቤቱም ግቢውም አልጎ እነሱም እየተጫወቱ ነው እንደምታዩት ሳይክላቸውን እየነዱ። እኔም ወደ ገበያ ልሄድ ወጣሁኝ። እቴን ተጣጥቤ እንደዚህ ፀሐይ ነው ግን ፀሐይ እንዳይመስላችሁ ግን የፀሐዩ ድምን ይላል። በመሃል ዝናብ ሊጥል ይመስላል እና ፀሐይ አለ እና እስኪ ዱጣና እኔ ደግሞ ዛሬ ገበያ ነው ይዣችሁ መገባው።
ገበያ እስኪ ምን እንገበያለን፣ ስንት ገባ ምናምን የሚለውን አብራችሁን ታያላችሁ። ዘንቢሌን ያስኩኝ እንደዚህ እንግዲህ ዳይበል ወደ ጉዳይ ገበያ ነው የምሄደው ዛሬ በባጃጅ ላይ ተሳፍሬ ወደ ገበያ ሄድና ገበያችንን ገቢተን ደግሞ ቶሎ መመለስ አለብኝ። ምክንያቱም ምሳ እንሰራለን። ምሳ ይሰራል ግድ ነው። የአባወራ ቤት ምሳ እና ባጃጅ ገበያ ሄድኩኝ። ፀሐይ ስለሆነ ነው እንጂ ብዙም አይረቅም። በነገራችን ላይ ግን ፀሐይ ስለሆነ በባጃጅ ነው የምሄደው። በዛ ላይ ስመለስ ደግሞ ቃይጂ በእግሬ አልመጣም፣ በባጃጅ ነው። እና ያው ገበያ ደረስን። ገበያው እንግዲህ ዛሬ ሐሙስ ነው። ከሚሴ ገበያ ትልቁ ገበያ ነግራችኋለሁ። ሰው ብቻ ነው። በዛ ላይ ፀሐይው አለ። እንደዚህ እየተገፋፋችሁ ነው እንግዲህ የምትሄዱት። እዚህ ጋር አቮካዶ አየሁኝና እስኪ ለልጆቹ ትንሽ አቮካዶ ልግዛላቸው ብዬ አንዱ ስንት ነው? 20 ብር አቮካዶ ማለት ነው። በነገራችን ላይ አንዳንዱ ነገር ነው የጨመረው፣ ይገርመኛል። እኔ ደግሞ ማንጎ ወቅቱ ነው፣ የማንጎ ጊዜ ነው። የማንጎ ራሱ ስንት ነው? 70 ብር አንዷ ፍሬ 70 ብር። አፕል ማንጎ ነው፣ ቆንጆ ማንጎ ነው። 70 ብር አሉኝ። ያው አቮካዶን ትንሽ ገዛሁላቸው እና ማንጎም ትንሽ ገዛሁላቸው። ማንጎ በነገራችን ላይ አሁን ጊዜው ነው፣ እየመጣ ነው። ማንጎ እየገባ ነው። ያው አዲስ ስለሆነ አሁን ይወደዳል እንጂ ይረክሳል ብዬ አስባለሁኝ። እና እዚህ ጋር እየመረጥኩኝ ነበረ። ማንጎዬን ገዛዛሁኝ። ያው ለልጆቹ ስለሚወዱት ብዬ ነው ትንሽ ነው ገዛሁላቸው። እና ያው ገበያ ይሄን ይመስላል። ገበያ ለናፈቃችሁ ገበያ መሰብ እዩ። እንደዚህ እየተጋፋን ሄድንና ደግሞ ብዙ ነገር ነው፣ ገና መግባታችን ነው። መግቢያው ላይ ማንጎ ምናምን ስለሚሸጥ እሱን ገዛን። ከዛ ወደ ውስጥ እንገባለን። ገበያችን እንግዲህ ሽንኩርት እንደምታዩት ነው። ሽንኩርት ነበረን ገጠር ግን አላመጡልኝም። ነገ ይዘንድሽ እንመጣለን ብለውኛል። ግን ለአሁን የሚሆነኝ ይሄ 200 ብር ነው መደቡ፣ ሽንኩርቱ ማለት ነው። አንድ መደብ ገዛለሁኝ። ይዘው ቢመጡ ደስ ይለኛል። አሁን ሽንኩርት በጣም እየተወደደ ነው። ደግሞ አሁን ያያችኋት መደቧ 200 ብር ነች እና 200 ብር መደቡን ገዛሁኝ። እዚህ ጋር እንግዲህ በፌስታል መሆን ያለበትን በፌስታል እያደረኩኝ ነው። ከዛ ድንች ይሄ መደቡ ስንት ነው? 50 ብር 50 ብር ነው መደቡ። ባለ 100 ማለት ባለ 50። እዚህ ጋር ካሮት ደግሞ ገዛሁኝ። ካሮት እዚህ ጋር መደቡ 50 ብር ነው። ካሮትና ቃሪያም መደቡ 50 ብር ነው። ካሮትና ቃሪያን ገዛሁኝ አቻለሁኝ። እና ከዛ ወደ ቲማቲም መጣሁኝ። ቲማቲም ብዙ አልገዛም፣ ትንሽ ነው የምገዛው ቤትም ስላለኝ ተወሰነ ቲማቲም ነው የምፈልገው። ቲማቲም እንግዲህ ቆንጆ ቲማቲም አለ። ያው ቲማቲማችንን እንገዛለን እና ያው ወደ ቲማቲም ተራ ገባን። ደግሞ አሁን መረጥ እያደረግን ነው። እስኪ ቀያዩን አልኳቸው። እኔ ፍሪጅ ስለማስቀምጠው ይሄኛው ይቆይብኛል፣ አይቀላለኝም ቶሎ። ውጭ ላይ ካስቀመጣችሁት ደግሞ በደንጃል በነገራችን ላይ በጣም ነው የሚመረተው። ጀርጅር አለ፣ በደንጃል አለ። ይሄ ጀርጅር ነው የምታዩት። እና ኢትዮጵያ ከሚሴ ማሻአላህ ነው። ሎሚ እዚህ ጋር ያው ሎሚያችንንም ገዛን ለሰላጣም ለምንም። እዚህ ጋር ደግሞ ኪያር፣ ዛሬ ኪያር አጥቼ ነበር፣ ከረፈደ ነው በዚህ መስር ገበያ የገባሁት። ኪያር ጨርሰውታል። ሰው በጣም ነው የሚጠቀመው ብታዩ። ኪያር እንደ ጉድ ነው የሚጠቀመው። በደንጃሉ ጀርጅሩ። እቺ ሴትዮ ደግሞ እንትን ትይዝ ነበረ በፊት ላይ፣ እንደውም ዛሬ ሲጠይቋት ነበር ጨርሼ ነው ያለቻቸው ነው። ባሚያ ትይዝ ነበር። ባሚያ አለ፣ ጀርጅር አለ፣ ኪያር አለ፣ ሁሉም አለ ልላችሁ ፈልጌ ነው። እንደዚህ ገዛዛን። እንግዲህ በደንጃል ነው ይወዳለሁ። በደንጃል በነገራችን ላይ ብዙ አይነት አሰራር አለው፣ ብዙ አይነት መንገድ ይሰራል እና እኔ በደንጃል ወዳለሁኝ። እዚህ ጋር ደግሞ ሰላጣችንን ገዛን። ሰላጣ ግድ ነው። እና እዚህ ደግሞ መጨረሻ ላይ ሁሉንም ገዛዝተን ጨረስን። መጨረሻ ላይ ያው የምገዛው ምንድነው? ወይባ ነው። ወደ ወይባ ተራ እየሄድኩኝ ነው። መጨረሻዬ ወይባ ነው የምገዛው። ግድ ነው ወይባ። እንግዲህ ያው ለአራሶች ብዙ ጊዜ ነግሬያቸዋለሁ። ለአራስም ባይሆን ለኖርማል ሰው ወይባ ፍቱን ነው። ለመልክ ብትሉ፣ ለፊት ጥራት፣ ለሰውነት ጥራት፣ ከዛ አልፎ ደግሞ ትልቁና ዋናው ነገር ለወገብ ነው። ወገባችሁን ለሚያማችሁ፣ ለወለዳችሁ፣ ምን ላላችሁ ወይባ ከሞቃችሁ በቃ ጥብቅ ያለና አንደኛ የሆነ ሰውነት ነው የሚኖራችሁ። ወይባ በጣም አሪፍ ነው። ወይባ ሙቁ በቻላችሁ መጠን። ወይባ ለመሞቅ በነገራችን ላይ እንትን ይላል ማለት ጎበዝ ሴት ይላል። ራሷን መጠበቅ የምትችል ሴት ናት። አሁን እኔ ወይባ ከጀመርኩኝ እሞቃለሁኝ። ስተው ደግሞ በዛው እርስ ታረጋለሁ። አንዳንድ ጊዜ ስራ ስትሉ ምናምን ቢዚ ስትሆኑ ለመሞቅ በቃ
እንትን አይላችሁም። ግን መሞቅ ከጀመራችሁ ደግሞ ከለመዳችሁ እንደ ወይባ ደስ የሚል ነገር የለም። መሞቁም በዛ ላይ የምታገኙት እንትኑ ውጤቱ በጣም ቆንጆ ነው። ሰውነታችሁ ጥራት ይኖረዋል፣ ፊታችሁ። በዛም አልፎ ደግሞ ዋናው ትልቁ ነገር ደግሞ ወገባችሁ በደንብ ነው እንትን የሚለው። በስራም ለተጎዳ፣ በምጥ ለተጎዳ፣ በእርግዝና በምን በቃ በጣም አሪፍ ነው። እንደው ኖርማሉም ሰው ቢሞቀው ማለት ነው። ቆንጆ ነው። ከወይባ ገዝተን ስንወጣ ደግሞ እዚህ ጋር እንቁላላችንን ገዛን። ከዛ ወደ ቤት መጣሁኝ። እዚህ ጋር ጎመን ገዝቼ ነበረ። ጎመኑ እንድሰራው ነው። ጎመንና ሽሮ ነው የምሰራው። ያው እንግዲህ ቶሎ ቶሎ መስራት አለብኝ። ሰዓቱ በጣም ሄዷል። 6 ሰዓት ሆኗል። ከ6 ሰዓት በኋላ እስከ 6 ተኩል ድረስ መጨረስ አለብኝ። ሰራ አድርጌ እዚህ ጋር ቲማቲም፣ ሽንኩርቴን ፈጫጭታ ነው የጠበቀችኝ። ያው እኔ ቶሎ ቶሎ መስራት ነው የሚጠበቅብኝ። ያው ምግቡ ደረሰ። አይ ፈጣን እኮ ነኝ። ሰላጣውንም ኪያሩንም ምንንም ከታተኩ። ሽሮ፣ ጎመን በጣም ነው የምወደው። ያው ደስ ይለኛል ጎመን። በቃ ምሳ ሰዓት ሲያልፍ ደግሞ ደስ አይለውም። ቶሎ ቶሎ ነው ምሳ የሚፈልገው። ምሳ በሰዓቱ ነው የሚፈልገውና ያው 6 ተኩል ጨረስኩኝ። 7 ሰዓት ላይ ምግባችንን አቀረብን። ዙሁር ሰግደን እኔም ተጣጥቤ ያው ገበያም ቆይቼ ስለመጣሁኝ ተጣጥቤ ሶላታችን ሰግደን ወደ ምግባችን እና በጣም ነው የሚጣፍጠው ሰላጣ በእንጀራ እኔ ደስ ይለኛል። ከዛ እዚህ ጋር ወፈር ያለ ሽሮ ሰርቻለሁኝ። ሽሮ ወፈር ሲል ደስ ይላል። ደግሞ ቀጠነ ሲል እኔ ብዙም አልወደውም። እና ምሳችንን እስኪልቅ መስላችሁ ነው። አብረን እንብላ፣ ምሳ እንብላ። በዚህ አጋጣሚ ያው ከገበያ አትክልቱ ምንም አሁን ትኩስ የተገዛ አትክልት ምናምን ነው። በዛ ላይ ሐሙስ በቃ ሁሉም ነገር ትኩስ ነው የሚገባው። በየቀኑ አለ ገበያ፣ ግን የሐሙሱ በቃ ከየቦታው ስለሚመጣ በጣም አሪፍ ነው። እና ምሳችንን በላን። እንደዚህ ጥርግርግ አድርገን በላን። መጨረሻ የምነሳው እኔ ነኝ። ያው አጥቢ አይደለሁ። አሁንማ በደንብ ልብላ እንጂ እኔ ባላጠባም በምግብ አልደራደር። መብላት ያለብኝን ያክል እበላለሁኝ። ከዛ ያው የተለመደው እንግዲህ ምግብ በልቶ ሀበሻ ቡና መጠጣት አለበት። እንዳልኳችሁ ደግሞ ዝናቡ ዘነበ፣ ረገጠው እዚህ ከመጣው በኋላ እና እኛ ምሳችንን በላን፣ አጫጫስን፣ ቡናችንን ጠጣን። የዛሬው ብሎግ ይሄን ይመስላል። እንዴት ነው? በቀጣይ ብሎግ እንገናኝ። ብሎግ ትስራላችሁ እስቲ ስሪ የምትሉ ቪዲዮ ላይክ እያደረጋችሁ አሳዩኝ። እንግዲህ ብሎግ ተመችቶኛል ያላችሁ ሁሌም እሰራለሁ። ባይ